ሰላም እንዴት ናችሁ? ማንቹኒያውያን እናንተ ብርቱ ጽኑ የዩናይትድ ደጋፊዎች እስካሁን በደረሱብን ብዙ ሽንፈቶች ያልተበገራችሁ ልባችሁ ቢሰበርም እንደ ውስጣችሁ ቢጎዳም ግን እስካሁን ድረስ ይህን ጉዳት ተቋቁማችሁ ያላችሁ የዩናይትድ ቤተሰቦች በዚህ ሰዓት እንደ ማንቸስተር ዩናይትድ ደጋፊ መሆን የሚፈታተን ነገር የለም። ኑሮ አውቃለሁ። ኑሮ አሁን እየፈተነ ነው በርካታ ኢትዮጵያውያን። ኑሮ በጣም ከብዷል ሀገራችን ውስጥ። በዚህ ኑሮ ላይ ደግሞ የዩናይትድ ደጋፊ መሆን እንዴት ቻሌንጅ እንደሆነ እንዴት በጣም ከባድ እንደሆነ በደንብ አድርጌ እኔ ስሜቱንም አውቀዋለሁ እና የበርካታ የዩናይትድ ደጋፊዎች አሁን ስሜት ጥሩ ላይ እንዳልሆነም እረዳለሁ። ቤተሰቦቻችን ለቀልድ ነው ከኑሮ ጋር ያነጻጸርኩት ወይስ ግን ቀልድ ቢመስልም ግን እውነት ያዘለ ቀልድ ነው። ምንም የሚደባበቅ ነገር የለውም። ዩናይትድ ታሟል፣ እኛንም አሳምሞናል። ክለቡ መታመም ብቻ አይደለም እኛንም በበርካታ በዓለም ላይ እንግዲህ በብዙ ሚሊየን አንዳንዴ ቢሊየን ይላሉ ደጋፊ ያለው ዩናይትድ ተብሎ ይገለጻል። እነኚህ ሁሉ በዚህ ሰዓት ጥሩ ፊል እያደረጉ አይደሉም ከቅዳሜው ሽንፈት በኋላ። አሁን ግን በመጠኑም ቢሆን እንደው እያገገማችሁ እንደሆነ ተስፋ አደርጋለሁ ቤተሰቦቻችን። ምክንያቱም ስሜት የደስታም ስሜት የሆነ ያዘም ስሜት ብዙ አይቆይም እና በቃ መንጌ በምንም አታጽናናኝም ብሏል አንድ ደጋፊ። በምንም ልጽናና አልችልም ሲል ነበር በትላንት ቪዲዮ ላይ ኮሜንት ላይ ማለት ነው። እና እኔ እውነት ለመናገር ለማጽናናትም አይደለም ብዬ ትላንት ቪዲዮም እንዲህ የሰራሁት ዛሬ የምሰራው እንደው ስሜቴን ለመግለጽ ነው፣ የተሰማኝን በቡድኑ ዙሪያ ያለውን ነገር ለማውራት ነው። እናንተም ያው ኮሜንቱ ክፍት ነው፣ ስሜታችሁን በጣም ገልጻችኋል። ትላንት ብዙ አስተያየቶች ነበሩ የተሰጡት እና እንደው እርስ በርስ የምንጽናናበት ነገር ሳይሆን እንደው ሀሳባችንን ስሜታችንን የምንገልጽበት ስለ ክለቡ ከሚታፈን አውጥተን የምናወራበት ቻናል ስለሆነ ነው። ስለ ቡድናችን ቀጣይ ጥሩ ነገርን በመመኘት በዛ ምክንያት ነው አሁን እየተገናኘን ያለ ነው እንጂ የሚያስወራም ነገር የለውም ቲማችን። እውነት ለመናገር ከብሬንትፎርዱ ሽንፈት በኋላ የብዙዎቻችሁ ስሜት አሁን ፋሚሊዎች አሰልጣኙ ላይ በቃ በጋራ የተስማማን ይመስለኛል። ይበቃዋል አሞሪም የሚል አብዛኛዎቹ የሰጣችሁት ኮሜንት እንደዚህ አይነት ይዘት ያለው ነው፣ ተመሳሳይ ነው። በሩበን አሞሪም ላይ በቃ የበቃችሁ ይመስለኛል እና ኦፍኮርስ እኔም እውነት ለመናገር እኔም በቅቶኛል። ቢሳካለት በጣም ደስተኛ ነኝ። አሰልጣኙ ግን ያ የሚሆን አይመስለኝም። ምክንያቴን እነግራችኋለሁ ዛሬ። ኢቨን ያልሰማችኋቸው ስለ አሰልጣኙ በዩናይትድ ታሪክ ከዚህ በፊት ብዙ ነገር ተወርቶ ሰምታችሁ ሊሆን ይችላል። መጥፎ ስታቶች ተብሎ ያልሰማችኋቸው ተጨማሪ እንዲሁ ስታቶችን እነግራችኋለሁ። አሰልጣኙ ከዩናይትድ ሊሰናበት ይችላል ብዬ የማምንባቸውን ምክንያቶች ሪዘነብል ለመሆን እሞክራለሁ። በዚህ ምክንያት አሰልጣኙ መልቀቁ አይቀርም፣ ከዩናይትድ መሰናበቱ አይቀርም በሚል የራሴን ምክንያት እያቀረብኩ እንዲሁም ጋዜጦች ያወሩትን የምናምናቸው የዜና ምንጮች የተናገሩትን ነገር ስለ አሰልጣኙ ሁኔታ እየነገርኳችሁ እንቆያለን ማለት ነው። በዚህ ሁኔታ ነው የምንቆየው። ቤተሰቦቻችን አብራችሁኝ ቆዩ። ጊዜያችሁ፣ አቅማችሁ እና ገንዘባችሁ እስከፈቀደ ድረስ ያው የዳታውን ማለት ነው እንድታደምጡኝ ሀሳብ አስተያየቶቻችሁንም እንድትሰጡ ጋብዛለሁ። አብራችሁኝ ሁሉ እሺ ቤተሰቦች በቀጥታ ወደ ጉዳያችን እንግባና የቀዳሚውን ጨዋታ ያው በዛ መልኩ ከተመለከትን ቡድኑ በሙሉ የጨዋታ ብልጫ ተወስዶበት ከተሸነፈ በኋላ መነጋገሪያዎች ምን ሊሆኑ እንደሚችሉ በቀጣይ ቀናት በጣም ግልጽ ነበር። የአሰልጣኙን ቆይታ በተመለከተ ብዙ ነገር እንደሚወጣ ብዙ ነገር እንደሚባል ስንጠብቅ ነበር። ያ የሆነ ነው ያለው። በተለይ ትላንት በጣም ኖይዞች ነበሩ፣ ብዙ ነገሮች በጣም ቶሎ ስለ አሰልጣኙ ቆይታ ጉዳይ አንዳንድ ሪፖርቶች አሁንም ሰፖርት ይደረጋል አሰልጣኙ ይላሉ። አንዳንድ ሪፖርቶች ደግሞ አንዳንድ አሰልጣኞች ስም ሁሉ በመጥቀስ ሊተኩት ይችላሉ አሞሪም በሚል ዘገባቸውን ይዘው ወጥተዋል። ሁለቱም ወገኖች የሚታመኑ ናቸው። በነገራቸው ላይ ይሄን ሪፖርት ይዘው የወጡት እነማን ናቸው? ምን አሉ? እሱን እንመጣበታለን። ግን አሁን ሩበን አሞሪም በዩናይትድ ቤት አስከፊ የሆኑ ሪከርዶችን ማስመዝገቡን እንደቀጠለ ነው። የግል የአሰልጣኝነት ኬሪየሩም ላይ አስከፊ የሆኑ ቁጥሮችን እያስመዘገበ ነው ያሉ። የዩናይትድን ብቻ አይደለም። ከዚህ በፊት ከሁለተኛ የዓለም ጦርነት በኋላ ዩናይትድ ዝቅተኛ ነጥብ የሰበሰበው በሩበን አሞሪም ነው ሲባል ሰምተናል። ይህን ስታት አሁን ያልሰማችኋቸው የምነግራችሁ ስታቶች እንደው ኤሪክ ቴናግን እኮ የሚያስመኝ ስታት ነው። ቤተሰቦቻችን ኤሪክ ቴናግ ለካ መጥፎ አሰልጣኝ አልነበር።
አንድ ሰው ሲሄድ ነው እኮ የሆነ ነገር የምትረዱት። እኔ በፍጹም ከኤሪክ ቴናግ እንደው የባሰ ቁጥር የሚያስመዘግብ ነጥብ የሚያስመዘግብ አሰልጣኝ ይመጣል ብዬ ፍጹም አልጠበቅኩም አሞሪም ሲቀጠር እና ኤሪክ ቴናግ ሲሰራበትም አንድ ደጋፊ ነበርኩ። በቃ በቂ አይደለም አሰልጣኙ እያስመዘገበ ያለው ነገር ዩናይትድን የሚመጥን አይደለም፣ መልቀቅ አለበት ከሚሉት ወገን ነበርኩኝ። ግን በዚህ ደረጃ ደግሞ በጣም የባሰ ውጤት የሚያስመዘግብ አሰልጣኝ ይሆናል ብዬ አስቤ አይደለም ሩበን አሞሪም። ግን አሁን ቁጥሩ የሚነግረኝ ስታቱ የሚያስገርም ነው፣ በጣም ነው የሚያስገርመው። ለምሳሌ አሁን ኤሪክ ቴናክ በማንቸስተር ዩናይትድ ቤት 27 ጨዋታ ተሸንፏል። 27 ጨዋታ የተሸነፈው ግን በ85 ጨዋታዎች ነው። ልብ በሉ በ85 ጨዋታዎች አድርጎ ነው። ስለዚህ በየጨዋታው 1.72 ነጥቦችን ይሰበስብ ነበር ወይም 1.72 ፖይንት ማለት ኦልሞስት ለሁለት ነጥብ በየጨዋታው ግን ያገኝ ነበር ማለት ነው። ከ85 ጨዋታ ነው። ልብ በሉ ሩበን አሞሪም ከ33 ጨዋታ 17 ሽንፈት ነው የደረሰበት ዩናይትድ 17 ሽንፈት። በየጨዋታው የሚያገኘው ነጥብ ደግሞ አንድ ብቻ ነው። ኦልሞስት 1.03 ነው የሚለው እሱን እንትሆና አንድ ነጥብ ነው የሚያገኘው ማለት ነው። ስለዚህ ኤሪክ ቴናግ ከሩበን አሞሪም እጥፍ ነጥብ ያገኘ ነበር ማለት ነው በዩናይትድ ቤት። አይገርም? ይሄ በጣም የሚያስገርም እና እኔ እንደው ሾክ የሚያደርግ ስታት ምን ያህል ዩናይትድን ወራጅ ቀጠና እያስገባው እንደሆነ ሩበን አሞሪም በእርግጠኝነት ይህ ስታት ያመላክተናል ቤተሰቦች። እና ይሄን ነገር ማለት ነው የዩናይትድን እንደው ቆይታውን ቀጣይነት እንዳይኖረው ያደርጋል። ቀጣይነት እንዳይኖረው ያደርጋል። በእርግጠኝነት ነው የምነግራቸው። በዚህ መልኩ አሞሪም ሊቀጥል አይችልም። ትላንት በድፍረት ሳወራ በቃ እኔ እንደው ልሳሳት ውሸታም ልባል ሪስክ ወስጄ ሩበን አሞሪም መባረሩ አይቀርም። እኔ ተምብኔሬ ላይ የተጠቀምኩትን ርዕስ አይታችኋል። ቻው ቻው አሞሪም የሚል ነው። አያምሹር እርግጠኛ ነኝ የጊዜ ጉዳይ ካልሆነ ቤተሰቦች የጊዜ ጉዳይ ካልሆነ እንደው መቼ ይባረራል ሩበን አሞሪም መቼ ከዩናይትድ አሰልጣኝነት ይለቃል የሚለው ካልሆነ በስተቀር ከዩናይትድ መልቀቁ የሚቀር አይመስለኝም። አሰልጣኙ ይባረራል እርግጠኛ ስለሆንኩ ነው። ይሄ እኔ ከእግር ኳስ ከዚህ በፊት ካየሁት ልምድም ሊሆን ይችላል፣ እንደው እስካሁን ከተፈጠሩ ነገሮችም ሊሆን ይችላል። ከዚህ ምክንያት ነው ብዬ እንደው በእርግጠኝነት ልነግራችሁ ውስጥ የሚነግረኝ ነገር ሩበን አሞሪም መቼ ይሰናበታል ካልሆነ በስተቀር ከዩናይትድ መሰናበቱ አይቀርም። ስለዚህ በምክንያት ነው ተምብኔል ላይ እንደዚህ አይነት ታይትሎችን የምጽፈው በምክንያት ነው። የሚሆነውን እየገመትኩኝ ፕሬዲክት እያደረግኩ ነው። ኦፍኮርስ ይሄ ምናልባት ጥንቆላ ልትሉ ትችላላችሁ። ጠንቋይ ነው ሆይ አንዳንድ የሆነ ቦታ ላይ ኮሜንት ትሰጣላችሁ። ግን ይሄን አሁን ጠንቋይ መሆን አያስፈልግም። ለዚህ ነገር ወደፊት የሚሆነውን ነገር ፕሬዲክት ለማድረግ በቂ የሆኑ ምክንያቶች የተጠራቀሙ ምክንያቶች ያስፈልጋሉ። እነኛ የተጠራቀሙ ምክንያቶች ናቸው እስካሁን ድረስ ማለት ነው አሞሪም ዩናይትድ ቤት ከነበረበት ጊዜ ጀምሮ እያሳየ ካለን ባህሪ አንጻር ስለ አጨዋወቱ የተጫዋቾቹ ቅቡልነት እንደዚሁም በቃ በክለቡ ውስጥ ስላለው ፊሊንግ ተጫዋቾቹ ስላሉበት ስሜት አሰልጣኙም ደግሞ ስላለበት እንዲሁ ጫና ሁሉንም ነገር በየጨዋታው እየተረዳን የምንሄዳቸው ነገሮች ራሳቸው መልእክት አላቸው፣ ትርጉም አላቸው፣ ትርጉም ይሰጡናል። እንደው በስነ ስርዓት የምንታዘባቸው በደንብ አድርገን የምናያቸው ከሆነ ያን ከመረዳት አንጻር ነው ሩበን አሞሪም በዩናይትድ ቤት አይቆይም ብዬ በእርግጠኝነት አሁን የምነግራቸው። ይሰናበታል ይሄ ሰውዬ በዩናይትድ ቤት እንደው ቀናትን መቁጠር ካልሆነ በስተቀር ይሰናበታል። ይሄን የምልበት ምክንያት ደግሞ ምን እንደሆነ አሁን ተጨማሪ ዜናዎችን ከምናምናቸው የዜና ምንጮች የተነገሩትን ሲደግመር ደግሞ እንደው አንዳንድ የተባሉ አሳማኝ የሆኑ ምክንያቶችን እነግራችኋለሁ እንደሚለቅ እርግጠኛ የሆንኩባቸውን ማለት ነው። ቅድም አንድ ስታት ነገርኳቸው። አሁን ሌላ ስታት ስጨምርላችሁ ከፕሪሚየር ሊግ ቲሞች ጋር እንደው እያስመዘገበ ያለው ውጤት በተለይ ይሄ በታችኛው ከወገብ በታች ያሉ ቲሞች ጋር በጣም መጥፎ ነው። ኦፍኮርስ ከወገብ በላይ ያሉ ቲሞችም ጋር እንደዚሁ አሞሪም ይሄን ያህል የሚያኮራ ውጤት ይዞ ወጥቶ አያውቅም። ፕላስ ደግሞ በሊጉ ማለት ነው እስካሁን ድረስ አሞሪም ከብሬንትፎርድ ጋር ስንጫወት ያደረገው ጨዋታ 200ኛ ጨዋታውን ያደረገው ቤተሰቦች 200ኛ ጨዋታውን አድርጓል። በ200ኛ ጨዋታው በፖርቹጋል ሳለ ስፖርቲንግም እንዲሁም ከስፖርቲንግ ውጭ በሌላ ክለብ ሲሰራ በዩናይትድ
ከደረሰበት ሽንፈት ማለት ነው እስካሁን ድረስ በፖርቹጋል ከነበረበት ጊዜ ጀምሮ ከደረሰበት ሽንፈት በአጠቃላይ ስፖርቲንግን እና አይ ቲንክ ክለብ ብሩዥን መሰለኝ ያሰለጠነው ከስፖርቲንግ ሊዝበን በፊት ብራጋ ነው መሰለኝ ያ አይ ቲንክ እና ከነኚህ ክለቦች የደረሰበት ሽንፈት አጠቃላይ ሲያሰለጥናቸው 14 ነበር በድምሩ ማለት ነው። አሁን ግን ዩናይትድ ቤት መጥቶ የደረሰቡበት ሽንፈት አጠቃላይ 17 ደርሷል፣ በ3 በልጧል ማለት ነው። ስለዚህ በአሰልጣኝነት ኬሪየሩ በጣም አስከፊ የሆነ ጊዜ ላይ ነው የሚገኘው ራሱ ሩበን አሞሪም ቢሆን ማለት ነው። ሌላው ግን ዩናይትድ ቀድሞ ጎል የሚቆጠርበት ቡድን ሆኗል። አሁን ደግሞ በተደጋጋሚ እያሳየን ያለ ባህሪ ነው ማለት ነው። ስለዚህ በ21 ያህል ጎሎች ላይ ዩናይትድ ቀድሞ ጎል ገብቶበታል። ቀድሞ ጎል ከገባበት በኋላ ደግሞ ተመልሶ ጎል ለማስቆጠርና ጨዋታዎችን ለማሸነፍ በጣም የሚቸገር ቡድን ሆኗል ማለት ነው። ይህን ደጋግመን እያየን ነው ማለት ነው እና ከኖቬምበር ጀምሮ አሰልጣኙ የዩናይትድን እንደው መምራት ከጀመረበት ጊዜ ጀምሮ በፍጹም ማለት ነው በፕሪሚየር ሊጉ ዩናይትድ እንደዚህ ቀድሞ ጎል ተቆጥሮበት አያውቅም ከሩበን አሞሪም አሰልጣኝነት ውጭ ማለት ነው። ይሄ ስራውን በጣም አስቸጋሪ እያደረገበት የሚገኝ ስታት እንደሆነ ያመላክታል ማለት ነው። እና እነኚህ መጥፎ የሆኑ ስታቶች እንደው ያልነገርኳችሁ ሌሎችም ስታቶች አሉ። አሰልጣኙ እንደማያቆይ እና ዩናይትድን እንደው የምንታገስ እንደው ዝም የምንል ከሆነ የክለቡ አመራሮች ዝም የሚሉ ከሆነ ማለት ነው ቤተሰቦች እኛ ውሳኔ እንሰጥም። ኦፍኮርስ ግን ዝም የሚሉ ከሆነ ዩናይትድን ይሄ ወራጅ ቀጠና ውስጥ የሚያስቀምጥ እና ዩናይትድ ላለመውረድ የሚጫወት የመውረድ ስጋት ያለበት ቡድን ይሆናል። ኤግዛክትሊ ምንም ጥያቄ የለው ቤተሰቦቻችን እርግጠኛ አይደለም። ሰንደርላንድን በሜዳችን እንደምናሸንፍ እርግጠኛ አይደለሁም አሁን በዚህ ሁኔታ ማለት ነው። እንዴት ከበርንሌ ጋር እንደተቸገርን ታስታውሳላችሁ፣ ያችን ውድ 3 ነጥብ ለማግኘት። አሁን ደግሞ ሰንደርላንድ በጣም ጥሩ አቋም ላይ ያለ ቲም፣ ትላንት ብየዋለሁ፣ ፎረስትን ያሸነፈ ነው። ይህን ቲም ለማሸነፋችን አሁን ባለው የቲሙ ስፕሪት እና ቡድን ውስጥ ባለው የማሸነፍ በጣም የወረደ ስነልቦና እንዴት አድርገን ሰንደርላንድን እንደምናሸንፍ አላቅም። ኢቨን ብናሸንፍም ነው የምላችሁ ብናሸንፍም ፎልስ የሆነ ደስታ ነው የሚሆንብን። ፎልስ የሆነ ነገር ነው የሚያሳየን ቲሙ በሆኑ ወቅቶች ላይ ጥሩ ፐርፎርም እያደረገ እስካም አድርጎናል። እንደው እስካም የሚለውን ቃል ትርጓሜ የምታውቁ ቤተሰቦቻችን ታውቁታላችሁ። ቲሙ የሐሰት የሆነ ሐሴት ነው እየሰጠን ያለው በአንዳንድ ጨዋታዎች ላይ የሐሰት የሆነ እንቅስቃሴ፣ ፎልስ የሆነ እንቅስቃሴ ነው እያሳየን ያለው። በሆኑ ጨዋታዎች ላይ የዩናይትድ ሪያል የሆነው ማስክ ይገለጣል። ሪያል የሆነው እውነተኛው ማስክ የዩናይትድ ጭንብሉ ሲገለጥ ደግሞ ቲሙ ደጋግሞ ይጎዳናል ማለት ነው። ስለዚህ ኤኒዌይስ እኔ ሰንደርላንድን ቢያሸንፍ እንኳን አሞሪም በክለቡ ይቆያል የሚል እምነት የለኝም። ግን ከተሸነፈ ደግሞ ወይ ዩናይትድ ነጥብ ከጣለ የመጨረሻው ጨዋታ ይመስለኝ። አይ ቲንክ የሰንደርላንድ ጨዋታ አሁን የመጨረሻው ነው የሚመስለኝ። ኤኒዌይስ ከዛ በኋላ ኢንተርናሽናል ብሬክ ነው ያለው። የሩበን አሞሪም ቆይታ የተረጋገጠ አይሆንም። የመሰናበት እድሉ በጣም ሰፊ ነው ቢሆን አሁን አሰልጣኙ እንዲሰናበት ከመፈለጉ የአሰልጣኙ ላይ ካለኝ ጥላቻ ይሄን እንዳላልኩ ትረዳላችሁ። በጣም ጊዜ ተሰጥቶታል። እንደ ሩበን አሞሪም በዩናይትድ ደጋፊዎች ፍቅር የተሰጠው አሰልጣኝ የለም። እውነት ለመናገር ቤተሰቦች በርካታ ዩናይትድ ደጋፊዎች ከጎኑ ቆመዋል። በርካታ እስቲ ሌላ አሰልጣኝ ቢሆን ኖሮ በዚህ ውጤት ጫናውን ዝም ብዬ ያስቡት። እኔ አሰልጣኙ የሰው ፍቅር አለው። ሩበን አሞሪምን የሚጠላ የዩናይትድ በጣም የሚጠላ የዩናይትድ ደጋፊ ያለ አይመስለኝም። የምንጠላው አንዳንዴ ግትርነቱ እና እኔ ያልኩት ነገር ብቻ ካልሆነ የሚል ነው። አሁንም በዚህ አቋሙ ጸንቷል። እንደውም ትላንት አንድ ሪፖርት ሳይ ምን ተባለ፣ አሞሪም በጣም ተበሳጭቷል። ሚዲያው ሁል ጊዜ ቲሙ በተሸነፈ ቁጥር ሲስተሙና የሚከተለው ፎርሜሽን ነው ተብሎ መወራቱ አሞሪምን አላስደሰተውም የሚል ዜና ሰማሁ። በጣም እኔ ሳቅ የመጣ እውነቴን ነው የምላችሁ፣ ሳቅኩኝ። እንዴ ለካ ይሄ ኢጎ ያለው ተጫዋቾቹ ጋር ብቻ አይደለም፣ የአንዳንድ የዩናይትድ ተጫዋቾች ጋር ብቻ አይደለም፣ ከበቂ በላይ ኢጎ ያለው እንዴ። እና ሚዲያው ታዲያ ምን ይበለው? ሩበን አሞሪም ሲስተሙ ነው ዩናይትድ ውጤታማ እንዳይሆን ያደረገው ብለው ጋዜጦች በማውራታቸው ደስተኛ አይደለም አሉ። ይህ የሚያስቅ ሪፖርት ነው። እውነት ከሆነ እውነት ይሆናል ብዬ ነው የማስበው። አሞሪም ደስተኛ አይደለም። ስለዚህ ሲስተሙ ልክ አይደለም ተብሎ ሲወራ አሰልጣኙ
ይደብረዋል ማለት ነው። ይሄ ኢጎ ነው። ኢጎ ካልሆነ በስተቀር ምንም ሊሆን እኮ አይችልም። ለራስ የሚሰጥ ከፍተኛ የሆነ ግምት እኔ ያልኩት የኔ አስተሳሰብ ብቻ ካልሆነ ብለው ከማሰብ ውጭ ማለት ነው። ሰው እንዴት ፍለክሰብል አይሆንም? አሁንም ጨዋታው ካለቀ በኋላ ሁል ጊዜ ሲስተም ነው ትላላችሁ አለ። እኛ ስንሸነፍ አለ እንደው ትላንት አልነገርኳችሁም? እኛ ስንሸነፍ ሁል ጊዜ ሲስተሙ ነው ብላችሁ ታወራላችሁ። ችግሩ አለ ስናሸንፍም ግን ምንም የምታወሩት ነገር የለም። በዚሁ ሲስተም ነው ያወራነው። ስናሸንፍ ዝም ትላላችሁ፣ ስንሸነፍ ግን ብቻ ሲስተም እያላችሁ ታወራላችሁ። የሮማ ጳጳሱን ሁሉ እኮ ስም አንስቶ ከዚህ በፊት እንደው ሰምታችኋል አይደል? እንደ የሮማ ጳጳስ ፖፑ እንኳን ቢሆን እኔ ፊሎሶፊን አልቀይርም እኮ አለ። አሁን ከዚህ በላይ እንደው ይሄ ግትርነት የለም። ከዚህ በላይ ግትርነት የለም። አንቶኒዮ ኮንቴ የሆነ ጊዜ እንዴት ብለህ ፈርተህ ነው ወይ ከሲቲ ጋር ስትጫወት ሲስተምህን የቀየርከው እና ፈርተሃል ወይ ጨዋታውን ብሎ ሲጠየቅ እኮ እኔ ፋራ መሰልኳቸው አይነት ነገር እኮ ነው ያለው። እንደው በቀጥታ ባይለውም ከሲቲ ጋር እንደው የማምንበትን ይሄ ዝም ብዬ አሁን አሞር የሚከተለውን ፎርሜሽን ይዤ ገብቼ እንደው ሲቲ 3-4 ጎል አግብቶ እንዲያሸንፈኝ ምፈልግ ይመስላችኋል ብሎ ነው ጋዜጠኞቹ ላይ የሳቀባቸው። ይሄ የሚያሳየው እኮ የኮንቴን ፍሌክሲቢሊቲ አያችሁ። እንደ ሙዱ ትሆናላችሁ፣ እንደምትገጥሙት ቡድን ትሆናላችሁ። ምናልባት የሱ ፎርሜሽን የሱ ሲስተም የሚሆነው የሚሰራለት ቲም ተጋጣሚ ሊኖር ይችላል። ያኔ መጠቀም ይችላል ሩበን አሞሪም። የማይሰራባቸው ደግሞ ብዙ ቲሞች እንዳሉ አይተናል። ያኔ ደግሞ በቃ ከርቨት ማለት ያስፈልጋል፣ የሆነ ነገር መቀየር ያስፈልጋል። እንዴ እሱ እምነት አደረገው። እንግዲህ በዚህ ደረጃ የማትቀይሩት ነገር ቢኖር እምነታችሁን ነው። እምነት አይቀይርም አይደል ቤተሰቦቻችን? እሱ አሁን ፊሎሶፊውን እንደ እምነት አድርጎ ስለያዘው የሚቀይረው መቀየር የማይፈልገው ነገር ስለሆነ እና ይህን ደግሞ በምን ያንጸባርቃል? በሚሰጣቸው ጋዜጣዊ መግለጫዎች ላይ ደጋግሞ ይነግረናል። ደጋግሞ ከፖፑ ጋር አነጻጽርልን፣ በፍጹም አልቀይርም፣ እኔ ሳሸንፍ ዝም ትላላችሁ፣ ስሸነፍ ግን ሲስተም ነው ትሉኛላችኋል። ሲስተሜን ካልተመቻችሁ እኔን ነው ማባረር ያለባችሁ ብሎም ተናገረ በግልጽ። ከዚህ በላይ ግትርነት የለም ቤተሰቦቻችን፣ ከዚህ በላይ ግትርነት የለም። ስለዚህ አሰልጣኙ ትልቁ የጎዳው ነገር ብዬ ነው የማስበው በብዙ የዩናይትድ ደጋፊዎች እኔን ጨምሮ እናንተም ትኖራላችሁ እንደዚህ እየደገፍ ነውና በዚህ ያህል ሰፖርት እያደረገ ነው እንደው ዩናይትድን እንደው ከእንትን በታች አውርዶት ዩናይትድን እንዲህም ሰፖርት እያደረገ ነው። እኔ እኮ አሁን ነገ ሰንደርላንድን በቀጣይ ጨዋታ አሸንፎ ቀጣይ ጨዋታዎችም እንዲያሸነፈ ብሄድ በቃ ሁላችንም እኮ እንረሳዋለን ይሄን ነገር። የሆነ ጊዜ እኮ በአንድ ጨዋታ ቼልሲን ስላሸነፈ በአንድ ጨዋታ ነገሮችን ሁሉ እኮ ረስተናል። ከዛ በፊት ሲሰቡ የነበሩ መጥፎ ነገሮች። ይሄ ለምንድን ነው? ምክንያቱም አሰልጣኙ እንዲሳካለትና እንዲቀጥል ስለምንፈልግ ነው። ምን ባንለው መቼ ነው ቀጣይ አንድ ጨዋታ አሸንፎ በቀጣይ ደግሞ በጣም ሲወርዱብን እና ከምንጠብቀው በታች እንደው መፎካከርም አቅቷቸው ለማሸነፍም እንደው የተቃረቡ ሳይመስሉ ቀርተው በዛ መልኩ ሲሸነፉ እንደነግጣለን ሁላችንም። ከዛ በኋላ ሩበን አሞሪም በቃ እንላለን። ዩሲ ፎልስ የሆነ እዚህ ጋር ደስታ ሰጥቶን ደግሞ ወዲያው ይነጥቀናል ማለት ነው፣ ይወስዷል መልሶ ደስታችን ጊዜያዊ ነው። ስለዚህ እንደዚህ ዩናይትድን እያደረገ መቆየት አይችልም፣ መቆየትም አይገባውም። ለዛ ነው በእርግጠኝነት አሰልጣኙ ይሄ ባህሪውም የሚተወው ባህሪ ስላልሆነ ከዩናይትድ ጋር መለያየቱ አይቀርም ብዬ ተምብኔል ላይ የተጠቀምኩት ቤተሰቦች እና በርዕስም ልነግራችሁ የሞከርኩት ለዛ ነው። ብዙ ጊዜ እንደው የማይሆን ነገር መንጌ ታወራለህ። አንድ ቤተሰቤ ደግሞ ምን አለ ርዕሱ ላይ ትላንት እንደተመለከታችሁት የተለያዩ አሰልጣኞች እየደወሉ ብያለሁ። እየደወሉ እያልኩት አሁን ምን ለማለት ፈልጌ መሰለው ታይትሉ ላይ ስጠቀም ዝም ብዬ አይደለም የምጠቀመው። አሰልጣኞች በዚህ ሰዓት አሁን ዩናይትድ አሰልጣኝ እንደሚፈልግ ሩበን አሞሪምን ሊያሰናበት ከጫፍ እንደደረሰ ያውቃሉ። አሰልጣኞች ኦፍኮርስ በቀጥታ አይደውሉም ለዩናይትድ። የሚደውሉት ኤጀንቶቻቸው ናቸው። የአሰልጣኞች ኤጀንት ብዙ ስራ አተው ቁጭ ያሉ አሰልጣኞች አሉ እንደምታውቁት፣ በጣም ብዙ ፍሪ ኤጀንት ናቸው እነኚህ ቁጭ ያሉ አሰልጣኝ ማለት ነው። ካሳ ተከፍሏቸው ቁጭ ያሉ ናቸው። እንዲሁም ስራ ላይ ያሉ አሰልጣኞች ሁሉ ሳይቀር ሊደውሉ ይችላሉ ዩናይትድ ጋር። ይሄን ብለው የተናገሩት ወይም ይህም ብሎ ያለው በጣም ለክለቡ ቅርብ የሆነ ሰው ነው። በነገራችሁ ላይ ይህን መረጃ ያገኘሁት ከሱ። ኤጀንቶች ነው የሚደውሉት፣ የአሰልጣኞች ኤጀንቶች እንጂ አሰልጣኞች በቀጥታ ዩናይትድ ጋር ደውለው እንደው ስራችሁ ክፍት ከሆነ አለን እኛ ዩናይትድን ማሰልጠን እንፈልጋለን፣
ኢቨን አንዳንዶቹ ምንም ኮምፐንሴሽን ሁሉ አንፈልግም፣ በነፃ ይሄ የምንፈርምበት ነገር አንፈልግም፣ በነፃ እንዲሁ በነፃ ስላችሁ ቤተሰቦቻችን ያው የቅጥር እንደው ክፍያ ሁሉ አንፈልግም። ይሄ የመጀመሪያ ኢኒሺያል ክፍያ ማለት ማንቸስተር ዩናይትድን እንደው ማገልገል እንፈልጋለን፣ ቲሙን መያዝ እንፈልጋለን፣ መሞከር እንፈልጋለን ብለው የሚደውሉ በኤጀንቶቻቸው አማካኝነት የሚደውሉ አሰልጣኞች በጣም ብዙ ናቸው። አሁን ዩናይትድ ቤት በጣም የክለቡ ቅርብ ሰው ነው ይሄን ያለው። ይሄን ቢያደርጉ አይገርመኝም። አሁን ቀጥታ ደወሉ ማለት አሰልጣኞቹ ሳይሆን የሚደውሉት ኤጀንቶቹ ናቸው። ኤጀንቶች የሚደውሉት ደግሞ ትልቁ ስራቸው የአሰልጣኞችን ፍላጎት ምን ማድረግ ነው? ማስፈጸም ነው። አሰልጣኝ በቀጥታ መጥቶ መፈረም ኮንትራቱ ላይ ነው። ሌላ ምንም የሚሰራው ነው። ከዛ ስራውን መጀመር እኮ ነው እንጂ ሌሎች ነገሮችን ኤጀንቶች ነው የሚጨርሱ። እንደው በቀጥታ አሰልጣኞች ዩናይትድ ጋር ደወሉ ስል ይሄ ሊሆን እንደማይችል ይታወቃል። እና የደወሉት ግን በወኪሎቻቸው አማካኝነት አሁንም ብዙ አሰልጣኞች የዩናይትድን ስራ እየፈለጉ ስለሆነ መደወላቸው፣ በር ማንኳኳታቸው፣ ዩናይትድን መጠየቃቸው ፍጹም ትክክለኛ የሆነ መረጃ ነው። የተጋነን አይደለም። ከማምናቸው የዜና ምንጮች ያገኙትን ነገር ነው የምነግራቸው ቤተሰቦች። እና ታይትሉ ላይ ተንብነ የሌላ የምጠቀመውን ነገር ዝም ብዬ ከራሴ ፈጥሬ አድርጌ ያወራሁት ነገር አድርጋችሁ ባታዩት ደስ ይለኛል። አሁን በቀጥታ የምንገባው ስለዚህ ጉዳይ ነው። እነማን ምን አወሩ በሩበን አሞሪም ጉዳይ ላይ የሚለውን መረጃ አሁን እናያለን። በመጀመሪያ የቢቢሲውን ጋዜጠኛ ሲሞን ስቶንስን አስተያየት ብንመልከት ሲሞን ስቶንስ እንደሚለው ከሆነ አሁንም ራትክሊፍ ሩበን አሞሪምን ባክ ያደርገዋል። ባክ ማለት ያው መደገፍ ነው፣ ይደግፈዋል ብሎ እሱ ገለጸ ማለት ነው። አሁንም ይደግፈዋል አለ። አሁን ይሄ የቢቢሲው ጋዜጠኛ ነው፣ ይታመናል። ሲሞንስ ምንም ይሄ ጥያቄ የለውም ሲሞን። አሁን ደግሞ ወደ ፋብሪሶ ሮማኖ እንደዚሁ እንምጣ። አሁን እኔ የቢቢሲው ጋዜጠኛን መረጃ አሁን አልንቅም፣ ጥሩ ነው፣ ባክ ሊያደርግ ይችላል ራትክሊፍ። አሁን የመረጃውን ካደረስኳችሁ በኋላ ግን ይሄን ሙሉ ለሙሉ አምኜ የምቀበሉ አይደለም፣ እውነት ሊሆን ይችላል። አሁን የትኛውም ጋዜጠኛ ሁላችሁ አንድ ፋክት ልንገራችሁ ቤተሰቦች፣ የትኛውም ጋዜጠኛ እንደው ፋብሪሶም ቢሆን ይሁን እንደው የዩናይትድ ኮሬስፖንደንት ናቸው፣ ስለ ዩናይትድ ይዘግባሉ ምንላቸው፣ አሁን ሳሙኤል ሉካረስት አሁን ወደ ዘሰን ሄደው እና ሌሎችም እንደዚሁ ጋዜጠኞች ትላልቅ ቢደውሉ የሚሰጣቸው መረጃ ቢቢሲም ስካይ ስፖርትም ለምን አይሆን የሚሰጣቸው መረጃ ክለቡ ከአሰልጣኙ ጎን እንደሚሆን እና ራትክሊፍ እንደሚደግፉት ነው ሊነገራቸው የሚችለው። ይሄ የፒአር ስራ ነው። ይሄን እናንተ አምናችሁ የምትቀበሉ ከሆነ አሁን ቢቢሲ ይሄን ብሏል፣ ስለዚህ በቃ ራትክሊፍ አሰልጣኙ እንዲቆይ ይፈልጋል ማለት ነው፣ በዩናይትድ ቤት ያቆየዋል ማለት ነው ብላችሁ የምትደመድሙ ከሆነ ትልቅ ስህተት ላይ ነው የምትወድቁት። አይደለም ባክግራውንድ ብዙ የሚሰሩ ነገሮች አሉ። ለሚዲያ ግን ሲወራ እንደዚህ ተብሎ ነው የሚወራው። መወራትም ያለበት እንደዚህ ነው። ቢቢሲም ደወለ፣ ስካይ ስፖርትም ደወለ፣ አሁን ሩበን አሞሪምን በቃ አሁን እኮ ላሰናብተው ነው ብላችሁ አትናወገሩም። ይህ ኖ ዌይ፣ እንደዛ ሊሆን አይችልም። ማለት የምትችሉት ሩበን አሞሪም ስራ ላይ ነው፣ ኮንትራት አሉ፣ ስለዚህ ከኛ ጋር ይቆያል፣ ይቀጥላል፣ አሁንም ከአሰልጣኙ ጎን ነን፣ ነገሮችን ያሻሽላል ብላችሁ ነው ምላሽ የምትሰጧቸው ለጋዜጠኞች። ይሄን በአይምሯቸው ያዙ። አንድ ፋብሪሶ ሮማኖ ደግሞ ምን አለ? የዩናይትድን ሲቹዌሽን አለ ትላንት ያው በዩቲዩብ ቻናሉ ላይ ወጥቶ ሲናገር ነበር። የዩናይትድን ሁኔታ አሁን በቅርበት መከታተል ያስፈልጋል፣ ምክንያቱም ዩናይትድ እንደዚህ ሆኖ መቀጠል አይችልም አለ። ይኸው ፋብሪሶ ሮማኖ ዩናይትድ በዚህ ሁኔታ እኔም ቅድም እንዳልኳችሁ በዚህ መጥፎ የሆነ ውጤት፣ በዚህ መጥፎ የሆነ የተጫዋቾች ስፕሪት እና እንደው ሪከርድ ዩናይትድ መቀጠል አይችልም። ኖ ሊሆን አይችልም። ቤተሰቦች መቀጠል አይችልም። ስለዚህ የተወሩትን ነገር ማመንን ራትክሊፍ እንደው ይደግፈዋል አሞሪምን ብላችሁ ማሰብ ይሄ በጣም የዋህነት ነው። እና ምን ብሏል ፋብሪሶ እንደው ንግግሩን ሊጨርሰውና አሁን በዚህ ሰዓት አለ የክለቡ ፖዚሽን ክለቡ የያዘው አቋም አሞሪምን መደገፍ ነው ብሎ በቃ ሌላ ምንም ማድረግ አይችሉም። ገና አሰልጣኝ ምትክ ሳያገኝ ወይ ለሱ ምትክ ይሆነናል ብለው ያሰቡትን አሰልጣኝ እንደው ተስማምተው ሳይጨርሱ አሰልጣኙን እናሰናብታለን የሚል ሪስክ ወሬ ውስጥ ሊገቡ አይችሉም። ማረጋገጫ ነገሮች ሊሰጡ አይችሉም። ፋብሪሶ ሮማኖ ያለው ለጊዜው አሁን አሰልጣኙን ይደግፉት፣ ባክ ያደርጉታል። ግን በዚህ ሁኔታ ዩናይትድ አይቀጥልም፣ በዚህ ሁኔታ ዩናይትድ ሊቀጥል ደግሞ ፈጽሞ አይችልም የሚለው ላይ ማስመር ያስፈልጋል ማለት ነው። ስለዚህ ከዩናይትድ አመራሮች በኩል ያለው ነገር ምንድን ነው? ሩበን አሞሪም እያስመዘገቡ ያለው ውጤት በጣም መጥፎ የሆነ ሪከርድ ነው። ይሄን ክለቡ በጣም ጠንቅቆ ያውቃል። ዩናይትድ በዚህ ሁኔታ እንደማይቀጥልም ክለቡ ጠንቅቆ ያውቃል። ስለዚህ የሆነ ፖይንት ላይ እርምጃ ይወስዳል ማለት ነው። ወይን
ዊዶን ነው አናቅም። ቤተሰቦቻችን መቼ ነው አሰልጣኙ የሚያሰናብተው ዩናይትድ አናቅም። ማንም የሚያውቅ ሰው የለም። እሱ ለሁላችንም ሰርፕራይዝ ነው የሚሆን። ግን የጊዜ ጉዳይ ካልሆነ በስተቀር የሚቀር አይመስልም። ዣቪ አለ ስለ ፋብሪሶ ሮማኖ እንዲሁ ሲያወራ ዣቪ ፕሪሚየር ሊጉን እያጠና ነው ይላል። እንዲያው እንግሊዝኛም ቋንቋ ዣቪ ቀደም ብሎ ኦፍኮርስ ፍላጎት አለው ወደ እንግሊዝ ፕሪሚየር ሊግ መጥቶ የመስራት ፍላጎት ማለት ነው። አሁን ደግሞ እንደው የዩናይትድን ሁኔታ ሲያይ እና ዩናይትድ አሰልጣኝ ሊቀየር መሆኑን ሲያይ ዣቪ መጓጓቱ አይቀርም። ቅድም ያልኳችሁ ነገር ነው። ኢቨን ዣቪ ሁሉ ሳይቀር ወደ ዩናይትድ በወኪሎቹ አማካኝነት ይደውላል። ዣቪ ስለ ዩናይትድ ከዚህ በፊት ጥሩ ነገር ሲያወራ የነበረ ነው። በእንግሊዝ ፕሪሚየር ሊግ ማሰልጠን እንደሚፈልግ ደጋግሞ የተናገረ አሰልጣኝ ነው። ከላሊጋው ይልቅ የእንግሊዝ ፕሪሚየር ሊግ የሊጉ ኮምፒቲቲቭነስ እንደሚመቸው እና በእንግሊዝ ፕሪሚየር ሊግ የሆነ ጊዜ ማሰልጠን እንደሚፈልግ ከዚህ በፊት በደንብ ተናግሯል ራሱ በአንደበቱ። አሁን ደግሞ የዩናይትድ ስራ ከፍት ከሆነና እንደው ዩናይትዶች የተጠናከረ ነገር የለም እዚህ ጋር ልብ በሉ። ዩናይትዶች እሱን ፈልገው የሚጠይቁት ከሆነ አለ ፋብሪሶ ሮማኖ በጣም ሬዲ ነው። የዩናይትድን ስራ ለመቀበል ዣቪ አያመነታም ነው። ለሰከንድ እንኳን አያስብም፣ በአንዴ ይቀበላል። እና ዩናይትድን ለማሰልጠን ዣቪ ራሱን ሬዲ አድርጎ እየተጠባበቀ ነው ያለው። ፕሪሚየር ሊጉን እያጠና ነው፣ ሊጉን፣ ቋንቋን፣ ሁሉንም ነገር ማለት ነው ብሎ ፋብሪሶ ሮማኖ በዚህ ሁኔታ ተናገረው ማለት ነው። ግን ዩናይትዶች የያዟቸው ሊስት ላይ ዣቪን ብቻ አይደለም ሌሎች አሰልጣኞችም አሉ። እንደውም እንደ ቶክ ስፖርት ዘገባ ከሆነ አሁን በቀጥታ ወደ ቶክ ስፖርት እንግባ፣ ፋብሪሶን እዚህ ጋር እንጨርስን። ቶክ ስፖርት ጋዜጣ እንዳለው ከሆነ ቶክ ስፖርት ማለት የምናምናቸውን ቤን ጃኮብስ ያሉበት ቲም ነው ታውቃላችሁ። ስለዚህ ከዛም የሚወጡ መረጃዎች የሚናቁ አይደሉም። ምን ብለው ነው የዘገቡት? እንደው ዩናይትዶች አሞሪምን ለማሰናበት የሚወስኑ ከሆነ ቤተሰቦች ልብ በሉ፣ ለማሰናበት የሚወስኑ ከሆነ የሚከተሉት አሰልጣኞች በዝርዝር ተይዘዋል ብለው እነሱ 3 አሰልጣኞችን የጠቀሱት። አንደኛው ጋሬዝ ሳውዝጌት ነው። ጋሬዝ ሳውዝጌት ከእንግሊዝ ብሔራዊ ቡድን አሰልጣኝነቱን ከተወ በኋላ አሁን ያለ ስራ የተቀመጠ አሰልጣኝ ነው። ልብ በሉ። እንደውም እንደ ቶክ ስፖርት ዘገባ ከሆነ ጋሬዝ ሳውዝጌት በተደጋጋሚ ከሰር ጂም ራትክሊፍ ጋር ዳይሬክት ኮንታክት ላይ ነው ያለው። ይሄን ያለው ቶክ ስፖርት ነው አይደለም ቤተሰቦች፣ ዳይሬክት ኮንታክት ላይ እያደረጉ አሁን አሰልጣኙ ይቆያል ራትክሊፍ እየደገፈው ነው ብላችሁ ለምታምኑ ይኸው እዚህ ጋር ምላሽ ይሰጣችኋል። የቢቢሲ ዘገባ አሁንም ባክ ያደርገዋል እና በሩበን አሞሪም ዩናይትድ ስኬታማ ይሆናል ብሎ የሚያስብ ከሆነ ሰር ጂም ራትክሊፍ ከሳውዝጌት ጋር ምን ዳይሬክት ኮንታክት ለምን አስፈልገው? ኢንኬዝ እኮ ነው በቃ እሱም ውስጡ ልክ እንደኛ የሆነ ጊዜ የሆነ ቀን አሰልጣኙ መባረሩ አይቀርም የሚል ሀሳብ አለው ማለት ነው። ስለዚህ ራሱን እያዘጋጀ ነው ማለት ነው። ሳውዝጌትን ለማሳመን ጥረት እያደረገ ነው። ኤኒዌይስ አሁን ሳውዝጌት ለዩናይትድ ይሆናል አይሆንም የሚለው ላይ እኔም የራሴ ያሰባለሁ። ምናልባት አሁን ጊዜ ካለን በኋላ ደግሞ ማን ይሆናሉ ማን አይሆንም እስቲ የሚለውን እና ይሆናል ወይ በነገ ቪዲዮ ላይ ማለት ነው። አሁን ቁም ነገሩ ምንድን ነው? ሳውዝጌት እና ራትክሊፍ እያወሩ ነው ተባለ። በቃ ዳይሬክት ኮንታክት ላይ ናቸው ማለት የሩበን አሞሪም ዩናይትድ ቆይታ በቃ በጣት የሚቆጠር ነው። ጥቂት ጊዜ ነው፣ ጥቂት ቀናት ነው እድል ያሉ አሞሪም ነው ሊቆይ አይችልም በዩናይትድ ቤት። አሁን ምናልባት አንድ አድማጭ ትላንት ኮሜንት ላይ ስትሰጥ እንደነበርከው ሩበን አሞሪም የፈለጋት 12 ሚሊዮን ፓውንድ ነው ብላል የካሳ ክፍያ። ኦፍኮርስ በቃ ይገባዋል። እንደው እስካሁን እኔ ለተበሳጭበት እውነት እስካሁን ለተበሳጨበት እንደዛ ቁዝም ብሎ ለተከዘበት ፔናልቲ ሲመታ አላይም ብሎ እንደዛ በጭንቀት ላቀረቀረበት ካሳ ይሁነው ችግር የለውም። እንደውም ከሩበን አሞሪም ውጪ እንደው መጥፎም ስራ የሰሩ አሰልጣኞች እኮ ከዩናይትድ ብዙ ካሳ ተቀብለው እኮ ሄደዋል። ሩበን አሞሪም ከዩናይትድ ካሳ ወስዶ ብሄድ ኮንትራቱ ነው የሆነ ጊዜ ቢያወራም እንደው ያለ ካሳ መለቃለሁ ቢል አይ ዶንት ቲንክ ከልቦ የተናገሩ አይደለም። አምልጦት ነው ያመልጠዋል። እንደዚህ አይነት ነገሮች አንዳንድ ሲሰጥ ቃለ መጠይቅ ላይ ልክ አንዳንዴ ተጫዋቾቼን ወዳችኋለሁ አንዳንዴ ደግሞ በጣም ያስጠሉኛል ብሎ እንዳለው ማለት ነው። የሆነ የሚያመልጦት ነገር አለ፣ የሚያዳልጠው ነገር ቃለ መጠይቅ ሲሰጥ በዛ እንደዛ ነው ያመለጠው ሰውየው እንጂ ገንዘብ የሚያወድ ሰው የለም። እና ሩበን አሞሪም ያቺ 12ቷን ፈልጎ ነው እስካሁን ዝም ብሎ ያለው እንጂ አባሩኝ እያላቸው ነው በግልጽ ብለህ የሆነ ቤተሰብ ኮሜንት ሰጥተህ ነበር። እና
የሚገባውን ነው ይሄን ቢያገኝም ኮንትራቱ ስለሚያዝ ነው። አንዳንድ ቤተሰቦች እንደውም አመት እስኪሞላው እየጠበቁ ነው እያሉ ናቸው። በጣም ዋይዝ ናቸው ኮሜንት ሲሰጡ። ለምንድን ነው ሩበን አሞሪም አመት እስኪሞላው እየጠበቁ ነው የሚሉት? አሁን ኖቬምበር ወር ላይ ስንሆን የሩበን አሞሪም 1 ዓመት ይሆናል። የኮንትራቱ 1 ዓመት ማለት ነው። የተቀጠረው ያው ከጥቂት ወራት በኋላ አይደል፣ ባለፈው ሲዝን ከጀመረ በኋላ ነው የተቀጠረው እና ኮምፐንሴሽኑ እንዲቀንስላቸው ከ12 ሚሊዮን ፓውንድ እንዲቀንስ ብሎ ነው እየታገሱት ያለው ኖቬምበር ወር እስኪገባና ዓመት እስኪሞላው ብለው አንዳንድ ሰዎች ኮሜንት ሁሉ ሰጥተዋል። ይሄን እንደ ምክንያት አድርጌ ማውራት ባልፈልግም ግን ዩናይትድ ወደደም ጠላ፣ የክለቡ አመራሮች ወደዱም ጠሉ ማድረግ አለባቸው። በቃ ግዴታ ነው። አሁን ጊዜው እየደረሰ ነው። በጣም ተቃርቧል። በጣም ከሱ ውጭ ደግሞ ሌሎች 2 አሰልጣኞች የተጠቀሱት ኦሊቨር ግላስነር የክሪስታል ፓላሱ አሰልጣኝ ተመሳሳይ ጨዋታ ዘይቤ ነው የሚከተሉት በነገሮች ላይ ከሩበን አሞሪም ጋር እና ደግሞ የበርንማውዙ ኢራዮላ እነኛ አሰልጣኞች ናቸው በቶክ ስፖርት የተገለጹት ማለት ነው። አሞሪምን ይተካሉ በሚል ከምናምነው ጋዜጠኛና ከምናምናቸው የዜና ምንጮች የወጡ የሩበን አሞሪም ምትክ ይሆናሉ ተብለው እየተወራባቸው ያሉ አሰልጣኞች ማለት ነው። ስለዚህ ቤተሰቦቻችን ሉዊስ ቫን ሃልን 5ኛ አድርጎ እንደው ስላስቀምጠንና ኤፍኤ ካፕም እንዲሁ አሸንፎ አሰናብተናል። እንኳን ሩበን አሞሪም አሁን ሊያወርደን የተቃረበ አሰልጣኝ ቀርቶ ማለት ነው። ጆዜ ሞሪኖን ያሰናበት ነው 6ኛ ሆነን ስለጨረስን ነው። ኢማጅን እስቲ 6ኛ ሆኖ መጨረስ እኮ አሁን እንደው ኮንፈረንስ ሊግ ራሱ ያሳትፈናል። የምንፈልገው አውሮፓ መድረክ ሁሉ ያሳትፈናል። 5ኛም እንደዚሁ ኦሌ ጉናር ሶልሻየርን ያሰናበት ነው 7ኛ ሆነን ስለጨረስን ነው። 7ኛ ሆነን ነው። ኤሪክ ቴን ሃግን ያሰናበት ነው 8ኛ ሆነን ስለጨረስን ነው ቤተሰቦች። ከዛ በኋላ ደግሞ ወደ 14ኛ እንደዚሁ። ይሄ ነገርን ስታየው አሁን ሩበን አሞሪም 15ኛ ሆኖ ማጠናቆ በዩናይትድ ቤት ቢቆይ እና አሁን 14ኛ ሆኖ ቢቀመጥ ከዛ ደግሞ በቀጣይ ጨዋታዎችን እያደረግን ስንመጣ 17ኛ 18ኛ ለመቀመጣችን እንደው ውስጤ ይፈራል። እዛም ላይ እንቀመጣለን የሚል ስጋት አለኝ። እንደው መጥራት ራሱ ቃሉን ያስጠራል። እንደው ዩናይትድ ላለመውረድ ሁሉ የሚጫወት ይመስለኛል። ስለዚህ ሩበን አሞሪምን የምንታገስበት የክለቡ አመራሮች የሚታገሱበት ምክንያት የላቸውም። ቅድም ከነገርኳችሁ ነገሮች እና ምክንያቶች በሙሉ አንጻር አሰልጣኙ እንደሚለቅ አሁን እርግጠኛ ሆኜ የሩበን አሞሪም የመልቀቅ ጉዳይ ቀናት ካልሆነ በስተቀር የሚቀር አይደለም ብዬ በድፍረት የምናገረው በዚህ ምክንያት ነው። ቤተሰቦች እንደው ከተሳሳትኩም ሩበን አሞሪም ጥሩ ነገር ሰርቶ በቀጣይ ደግሞ እንደው የመጨረሻ እንደው አንድ የሰንደርላንድ ጨዋታ ላይ እንደሚቆይ እርግጠኛ ነኝ። ኦልሞስት አሁን እርግጠኛ መሆን ይችላሉ የሰንደርላንዱ ጨዋታ ላይ። ምክንያቱም ያለችን ጥቂት ጊዜ ነች። ዛሬ ሰኞ ነው፣ ጨዋታው የሚካሄደው ዊኬንድ ነው። ስለዚህ በዚህ ሰዓት ሩበን አሞሪምን የምናሰናብትበት ምክንያት እኔ ብዙም አይታየኝም። የክለቡ አመራሮች እንደዚህ ላይወስኑ ይችላሉ። ከዛ በኋላ ኢንተርናሽናል ብሬክ ነው። 2 ሳምንት አለ፣ 15 ቀን አለ። በዛ 15 ቀን ውስጥ ግን ብዙ ነገር ሊፈጠር ይችላል። ትላንትም ስነግራችሁ ነበር ግምቴ የሰንደርላንዱ ጨዋታ ላይ እንደምንም ብሎ ይቆያል። እኔ ዩናይትድ ቢያሸንፍም ሰንደርላንድን ቅድም እንዳልኩት ዩናይትድ ከተሸነፈም ኦፍኮርስ በቃ የሚያረጋግጥበት ነው መሰናበቱን። ዩናይትድ ቢያሸንፍም ግን አሞሪም መቆየት አለበት ብዬ አላስብም። ምክንያቱም ፎልስ ስለሚሆን ድሉ ፎልስ ስለሚሆን የውሸት ስለሚሆን ማለት ነው። እንደው ተጫዋቾቹም በጣም ከወደዱትና እንዲቆይ ከፈለጉ በጀግንነት እንደው ከተጫወቱ ሊያሸንፍ ይችላል ሩበን አሞሪም። ግን አይ ዶንት ቲንክ ቀጣይነት ይኖረዋል ብዬ እኔ አላስብም። ቀጣይነት የሚኖረው አይመስለኝም። ከሆነ አሁን እዚህ ጋር የፋብሪሶ ሮማኖን አስተያየት ደግሞ እዚህ ጋር ልጨምርላችሁ። በሁሉም ነገር አሁን ያረጋገጠውን ነገር በተለያዩ ጉዳዮች ላይ ፋብሪሶ ሮማኖ ምን አለ? ቦርዱ አሁንም በአሞሪም ላይ እምነት አለው እናም ይደግፉታል ብሏል። ግን ቅድም የነገርኳችሁን ነገሮች አትርሱ። ራትክሊፍ በቀጥታ ከሱ ጋር መነጋገሩን ሰምቻለሁ። ይሄ ግን የቡድኑ ቀጣይ አሰልጣኝ ይሆናል ማለት አይደለም ሲል ደግሞ ሳውዝጌትን በተመለከተ ተናግሯል። ራትክሊፍ በቀጥታ እንዳወራው ሰምቻለሁ፣ መረጃው አለኝ። ሳውዝጌት እና ራትክሊፍ ግን ይሄ ማለት የቡድኑ ቀጣይ አሰልጣኝ ይሆናል ለሚለው ማረጋገጫ አይደለም። ምክንያቱም ተጨማሪ ጥናቶችና ተጨማሪ የትኛው አሰልጣኝ ለዩናይትድ ይሆናል ለሚለው በደንብ ይታያል። እንዲሁም ስለ ራትክሊፍ ሲናገር ማንቸስተር ዩናይትድ በዚህ ክረምት ለተጫዋቾች ዝውውር ብቻ 236 ሚሊዮን ፓውንድ ድረስ ካወጣ በኋላ ሰር ጂም ራትክሊፍ ሩበን አሞሪም በዩናይትድ ቤት ከተጫዋቾቹ ጋር ለመስራትና በደንብ ለመላመድ ጊዜ ማግኘት ይገባዋል ብሎ ያምናሉ። መጪው ኢንተርናሽናል ብሬክ ግን አለ
መጪው ኢንተርናሽናል ብሬክ ግን ለሁሉም ነገር ወሳኙ ጊዜ ይመስለኛል ብሎ ነው የተናገሩ። አያቸው አስምሩበት። መጪው ኢንተርናሽናል ጊዜ እስከ ሰንደርላንድ ይቆይ ይችላል፣ የመቆየት እድል አለው። ከዛ በኋላ ግን ብዙ አዳዲስ ነገሮች ሊፈጠሩ ይችላሉ። በተለይ ውጤቱን መሰረት ያደረጉ ነገሮች ማለት ነው። ኤኒዌይስ እኔ የሰንደርላንድ ውጤት የአሰልጣኙን መቆየት መወሰን አለበት ብዬ እኔ በግሌ ባላሰቡም ብዙ ነገሮች ግን ሊቀያየሩ ይችላሉ። ስለዚህ ቀጣይ ጨዋታ በጣም በጣም ክሩሻል ነው ለሩበን አሞሪም ተብሎ እየተነገረ ነው ያለው። ግን አሁን ፒተር ክሮች እንዳለው ቲኤንቲ ስፖርት ላይ አስተያየት ይሰጣል እና ክሮች የሚሰጣቸው አስተያየቶች በነገራችሁ ላይ እኔ ይመቸኛል። የቀድሞ የሊቨርፑል አጥቂ ነው ካወቃችሁት፣ 2 ሜትር ምናምን ይረዝማል፣ በጣም ረጅም ነው ክሮች። እና ምን ብሎ ተናገረ? ክለቡ የሰራው ስህተት አለ ያስገርብኝ እና እንደው በጣም የተመቸኝ አስተያየቱ ነው። ቤተሰቦቼ እንደው በሱ ላብቃ ብዬ ነው። ክለቡ የሰራው ትልቅ ስህተት አለ ግብ ጠባቂ አለማስፈረሙ በጣም ገርሞኛል አለ ለቲኤንቲ ስፖርት ቃለ መጠይቅ ሲሰጥ። አስቡት አለ ዶናሩማን የሚያክል ግብ ጠባቂ እና ማርቲኔዝን የመሰለ ግብ ጠባቂ እንደው ትላንት ራሱ እኮ አውርቼዋለሁ። ማርቲኔዝ አስቶን ቪላ ጨዋታ እያለው ራሱ እኔ በቃ አልፈልግም ብሎ ፈቃድ ጠይቆ ከክለቡ የዝውውር መስኮቱ ሊዘጋ ሰሞን ማለት ነው ሁሉ አስቶን ቪላዎች ጨዋታው ላይ ሳያሳትፉት፣ ምክንያቱም ሬዲ አይደለም የዩናይትድን ጥያቄ እየጠበቀ እኮ ነው። ስልካቸውን ይደውላሉ የሆነ ነገር ይኖራል ብሎ ማለት ነው። በዚህ ፍላጎት እየጠበቃቸው ኤሚ ማርቲኔዝን ምንድን ነው ያደረጉት እነሱ? እሱን ሳያስፈርሙ ቀሩና ላሜንስን አስፈርሙ። ይሄን ነው ያለው ፒተር ክሮች። ዩናይትድ ትልቁ አንገብጋቢው ችግር አሁን ያለበትን ኮንዲሽን ውስጥ እንዲገባ ያደረገው አምና ያሉበትን ችግሮች ያልፈታ ቡድን ነው አለ። አምና ያሉበትን ችግሮች መልሶ ዘንድሮ ይዞ የመጣ ቡድን አለ። ማርቲኔዝ እና ዶናሩማ ለገበያ ቀርበውልህ እንዴት አድርገህ ነው አንተ እነኝን ግብ ጠባቂዎች ሳታስፈርም ዝም የምትለው? ባላሁን የግብ ጠባቂዎች ችግር ላሚንስን አስፈርመዋል አውቃለሁ። እሱ ግን ገና ታዳጊ ነው ብሎ ነው የተናገረው። የምትተማመኑበት አይደለም። ገና አንድ ፉል ሲዝን ነው በሮያል አንትራፕ ቋሚ ተሰላፊ ሆኑ። የእንግሊዝ ፕሪሚየር ሊግ ልምድ የለውም። ገና ታዳጊ ግብ ጠባቂ ነው። እነኝን ሁለት እድሎች ዶናሩማን ሰምታችሁ ከሆነ ያኔ ክረምት የዝውውር መስኮት ዜና ላይ ሲወራ ወኪሉ ሁሉ ዩናይትዶች እንዲያስፈርሙት እያቀረበ ዩናይትዶች ያል ደሞዙ ብዙ ነው ደሞዙ። እዚህ ኢሚ ማርቲኔዝንም እንደዛው አይ ቲንክ ከገንዘብ ጋር በተያያዘ ነው። በውሰት እኮ ጠይቋል፣ ግን ለዝውውር የሚወጣው ገንዘብና እንዲሁ ደሞዙን አስቶን ቪላ በውሰት መስጠት ፈቃደኛ ስላልሆኑ ያው ዞሮ የገንዘብ ችግር ነው በቃ አያችሁ። ስለዚህ ወደ ርካሽ ወደ ሆነው ሄዱና እንደው በቀይ ወጥ ዋጋ በሉት እንደው ከተጫዋቾች ዝውውር አንጻር ስታዩት ይሄን ልጅ ማስፈረማቸው እኮ አይከፋም። መጥፎ ሆኖ አይደለም፣ በጣም ተስፋ ያለው ግብ ጠባቂ ነው። ግን ባይንደርን እንኳን ማስቀመጥ አልቻለም ወይ አሰልጣኙ ደፍሮ ሊያሰልፈው እንኳን አልቻለም። ትልቁ የዩናይትድ የግብ ጠባቂ ችግር አሁንም እንዳለ ነው። በቃ ባይንደር ሌላኛው ኦናና 2.0 ነው ቨርዥን ነው። አያችሁ የክለቡ ያለፈው ክረምት ችግር አሁንም አብሮን ነው ያለው። የአማካዩን ነገር ተውት፣ ታውቁታላችሁ። እንደው ደጋግመን ስላወራን እኮ ሰለቸን ቤተሰቦቻችን። ደጋግመን በቃ ሲዝኑ ከተጀመረም በኋላ አሁን ጨዋታዎች እየተደረጉም እያሉ ቤተሰቦቻችን ስለ ዩናይትድ የአማካይ ክፍል እንደው ስንት ጊዜ ነው ያወራሉ። እነኚህ ሁለት ትልቅ ሆሎች ትልቅ ቀዳዳዎች እያሉ ዩናይትድ የሸፈነው ግን ምንድን ነው ያስፈረመው? ልብ በሉ 2 ቁጥር ተጫዋች ዩናይትድ አስፈረሙ፣ ያውም ለማይሰራ የአሞሪም ሲስተም ማለት ነው። አሁን እኔ እዚህ ጋር ሆኜ ሳወራ ባለፈው ክረምት የዝውውር መስኮት ላይ ተጫዋቾቹ ሲፈርሙ ደስተኛ ነበርኩ። ኩኛ መምጣቱን ብሪያን ምቡሞ መምጣቱን እንደ ደጋፊ የሚጠላ ደጋፊ ያለ አይመስለኝም። ምክንያቱም እኛ እዚህ ጋር የምናወራው እንደ ደጋፊ ነው። እኛ አመራር አይደለም፣ ቴክኒካሊ የሆኑ ነገሮችን አይደለም እኛ አሰስ የምናደርገው። ግን እኔ አሁን እንደው ተረጋግቼ ሁኔታውን ሳጤ ነው እናሳስበው ዩናይትድ ያኔ ማድረግ የነበረበት ለምንድን ነው 2 ቁጥር ቦታ ተጫዋቾችን ዩናይትድ ያስፈርመው? ስህተት ነው ብዬ እኔ ማምነው ሁለቱ መፈረማቸው እንደው አንዱ ቢያንስ መፈረሙ ምንም ማለት አይደለም፣ በጣም ጥሩ ነበረ። ግን ሁለተኛ መድገማቸው ነው ትልቁ ስህተት ብዬ ነው የማስበው። ዩናይትድ 10 ቁጥር ቦታ ተጫዋች አላጣም። ብሪያን ምቡሞ አለው መጀመሪያ ሁኑ ኦኬ ብለን እናስብ፣ ወይ ደግሞ ኩኛ አለው መጀመሪያ ብለን እናስብ። ሜሰን ማውንት አለ፣ ብሩኖ ፈርናንዴዝ አለ፣ ማን ነው ስሙ ዜርኪዜ አለ፣ ፕላስ ደግሞ አማድ አለ። እነኚህ ላይ ነው የጨመርነው ማለት ነው። አያችሁ ሌላ 10 ቁጥር ጨምረን 6 አደረግናቸው 10 ቁጥር። ከዛ ምን ተፈጠረ? ብሩኖን ወደኋላ መመለስ። አሁን ው ቲሙ እየተበጠበጠ ያለው አንድ በሱ ያለ ቦታው መጫወትና ደስተኛ ያለው መሆኑ ምክንያት ነው።
ይሄ ስህተት ተሰራ። ከዛ ዩናይትድ እዛ ላይ ባወጣው ገንዘብ ምክንያት አማካይ ሳያስፈርም ቀረ ማለት ነው። አማካይ አለማስፈርሙ ትልቁን ክፍተት አለመድፈኑ ሳለ ደግሞ ተጫዋቾች ደስተኛ አለመሆን ተፈጠረ። ብሩኖ ዋነኛው ያለ ቦታው እንዲሁ እየተጫወተ አያችሁ። እዛ ጋር 2 10 ቁጥር ማስፈረም ሁለት ነገር ነው የጎዳል። አንደኛ ብሩኖ ደስተኛ አልሆነም፣ ያለ ቦታው እየተጫወተ እንዲሆን አድርገው። ለምሳሌ ኩኛ ባይመጣ አሁን ብሪያን ቦሞ እዛ ጋር አለ፣ ብሩኖ ወደ ቦታው ይሄዳል። ከዛ በኩኛ ብር ደግሞ አማካይ ቢመጣ ኖሮ ኦልሬዲ በቃ ዩናይትድ ትንሽ ከግብ ጠባቂ ማስፈርሞ ቢሆን ኖሮ በቃ ትንሽ ቢሆን ዩናይትድ እንደው አይቸገርም፣ ቢያንስ አይቸገር። በተለይ ግብ ጠባቂ ከዚህ በፊት ያወራንበት ጉዳይ ነው። የፒተር ክሮች አስተያየት ነው አሁን መልሶ እንደው ትዝ እንዲለኝ ስላደረግ ነው ቤተሰቦች እና እንዴት 2 10 ቁጥር ተጫዋች ያስፈርማል? አማካይ ክፍቶ እንዴት ግብ ጠባቂ እነ ማርቲኔዝ እና እንደ ዶናሩማ እያሉ ዩናይትድ እነሱን ሳያስፈርም እንዴት ይቀራል? በቃ ችግሩን ይዞ ነው የመጣው ዩናይትድ እኮ ነው ያለ። በቃ ትክክል ነው የሰጠው አስተያየት። እንደው እኛ ቀን በቀን ዩናይትድ እንደው ምንከታተሉ ስለነሱ መረጃ የምናወረው እንኳን ቀርቶ ዩናይትድን በርቀት ስለ ዩናይትድ እንደው የሚያይ የትኛውም የእግር ኳስ ቤተሰብ ዩናይትድ ጋር ያለው ችግር ምን እንደሆነ ያውቃል። አያችሁ፣ የክረምት ቡድን ግንባታ የተሟላ አይደለም። ትላንት አስተያየት ሰጥ ፊት መስመሩን አጠናክሮ ተከላካይ መስመር አጠናክሮ በረኛና አማካይን ኢግኖር ማለት ኢግኖር መቅጨት ትልቅ ዋጋ ያስከፍላል። ባላንስ የለውም ስንለው ግማሽ ግንባታ ብሎ ነገር የለም። እንደው መሰረቱን ትንሽ በደንብ አጠናክሬ ከላይ ደግሞ እንደው እንደ ሁኔታው ቤቴን ልገንባ ብሎ ነገር የለም። ከገነባ በደንብ መገንባት ነው። ወይ ደግሞ መሰረቱን እንደው ትንሽ ሳሳ አድርጌው ከላይ ፏል አድርጎ በቃ እንደው በደንብ ላሳምረው ብለህ ከላይ የምትገነባ ብቻ ከሆነ ደግሞ ችግር ነው፣ ከስር ይናድባል። መሰረቱን አሳምረ ከላይ ደግሞ እንትን ብትል ብታሳሳ የሆነ ነገር ብታደረግ በቃ ዝናብ አይችልም። ጣራው ቆርቆሮ ዝናብ ላይ ያስገባ ይችላል፣ ይሰነጣጠቅብህ ይችላል። ግማሽ ግንባታ የለም በእግር ኳስ ወይ ሩብ ግንባታ የለም። ከገነባ ሁሉንም ክፍል ነው መገንባት ያለብን። ይሄ ምን የሚሉት አካሄድ ነው? አጥቂን ብቻ እዛ ብቻ ማስፈረም እንዴ! ይህ አማተር እኮ የአማተር አንድ አማተር ክለብ ውስጥ ያሉ ሰዎች ስለ እግር ኳስ የማያውቁ ሰዎች ውሳኔ እኮ ነው ይህ የሚመስሉ ውሳኔ ይመስላል። በዩናይትድ አማካይ ክፍል ብሩኖን ወደኋላ መልሰና ለካ ይሄ ነበር ፕላናቸው ለካ ምንድን ነው 2 10 ቁጥር ተጫዋቾችን አስፈርም ከዛ ምን እናደርጋለን? አማካዩ ችግር የለውም። ለምን? ምክንያቱም ብሩኖን ወደኋላ እናመጣውና ዲፕ ፕሌይሜከር ሚና እንሰጠዋለን የሚል ነበር ለካ ሀሳባቸው። በቃ በዚህ ይፈታል ብለው ነበር ያሰቡት ማለት ነው። ዩናይትድ አማካይ ክፍል የምራችሁን ነው። አመራር ማለት ይሄ ነው እንዴ? አመራር ማለት ይሄ ነው ፋሚሊ። በቃ ትልቅ የሰሩት ስህተት ነው። እኔ ሄዱና መጡና መጨረሻ ላይ ዝውውር መስኮቱ ሲዘጋ በቃ የሆነ ነገራቸው አልጣመኝም፣ አልተመቸኝም። በቃ ትልቅ ጥያቄ እንዳነሳብ እንዳመጣጣቸውና የፊት መስመር ተጫዋቾችን እንዳስፈረሙበት አካሄድ እኔ የሆነ ነገር ተስፋ አድርጌ ነበር እውነት ለመናገር። ምክንያቱም ከፊት መስመር ላይ ጥሩ ውሳኔዎችን የሚወሰኑት ግን የኋላውን ደግሞ ቶታሊ ለካ ረስተውት ነው እነሱ። በቃ ምንም ነገር ለካ አላሰቡ ምንም። እኔ ያኔ ነው በቃ ተስፋ ቢያስቆርጥ የዩናይትድ አማካይ ክፍል እንዲህ በሆነበት ሁኔታ እና ግብ ጠባቂም እንዲሁ በዚሁ በቀጠልንበት ሁኔታ እንደው ውጤት ይመጣል ብሎ የሚያስብ አመራር እሱ ስለ እግር ኳስ ያለውን እውቀት እንድጠራጠር ያደርገኛል። ስለ ዩናይትድም ያለውን ነገር ችግሩን ማወቅ ላይ እንድጠራጠረው ነው የሚያደርገኝ። እና ኤኒዌይስ ብቻ ይሄ ነው ስለ አሰልጣኙ ያለው ነገር። ቤተሰቦቻችን አሁን በተደጋጋሚ ቀን በቀን እንደዚህ አይነት ነገሮች ይወጣሉ። ዩናይትድን በተመለከተ አሰልጣኙን ቆይታ በተመለከተ እስከ ሰንደርላንዱም ጨዋታ ቢሆን መውጣታቸው አይቀርም። ስለዚህ እንገናኛለን ማለት ነው። እናንተም ሀሳብ አስተያየቶቻችሁን፣ ጥያቄዎቻችሁን እንዲሁ ካለ አስፍሩ። በሌላ ቪዲዮ እንገናኛለን። እስከዛ ሰላም ሁኑ ባይ